መጀመሪያ የንግግር ጥበብ ያለው ሰው አንዱ መለኪያው ዋናውን ጎል ማግባት። ሰላም እንዴት ናችሁ? የተከበራችሁ ተከታዮችና ተመልካቾች፣ እኔ ትግሉ እሸቱ ይባላለሁ። ዛሬ በአንድ ወሳኝ ርዕሰ ጉዳይ እንድናወራ መጥቻለሁ ማለት ነው። እሱ ምንድነው? እንዴት አድርገን ነው በሰው ፊት ስንቆም ሀሳባችንን በአግባቡ መሸጥ የምንችለው የሚለውን እናያለን። በአግባቡ ለመሸጥ ምን አይነት መሪዎችን ምን አይነት ተግባራትን መፈጸም ይኖርብናል የሚለውን እናያለን። ይህ ቪዲዮ እስከ መጨረሻው ከተከታተላችሁ እንደሚጠቅማችሁ እርግጠኛ ነኝ። እስከ መጨረሻው ከኔ ጋር ሁኑ። ሀሳባችንን በአግባቡ በሰው ፊት ለማቅረብ ወሳኝ 5 አክቲቪቲዎችን ወይንም ተግባራቶችን መፈጸም ይኖርብናል ማለት ነው። የመጀመሪያው ምንድነው? መጀመሪያ የንግግር ጥበብ ያለው ሰው አንዱ መለኪያው የአድማጮቹን ልማድና ወግ ማወቅ ነው። የቆምከው በማፊት ነው። የአድማጮቹን የመጀመሪያው ኦዲየንስን ለይተህ እወቅ ነው። በማፊት እንደምትቆም ያንተ ኦዲየንስ ማን እንደሆነ በማፊት እንደምታቀርብ ሀሳብን ለይተህ ማወቅ ይኖርብሃል። ወደ ትምህርት ስናመጣው በተለይ ሪሰርቻችንን ከሰራን በኋላ ወደ መጨረሻ ወደ ዲፌንስ በምንሄድበት ጊዜ በማፊት ነው የሚቆመው። የኔ ኤግዛማይነሮች እነማን ናቸው፣ ምን አይነት ባህሪ አላቸው የሚለውን በደንብ ማወቅ ይኖርብናል። ይህንንም ስናደርግ ኤግዛማይነሮቻችን በሚፈልጉት መንገድ እናቀርባለን ማለት ነው። የዛኔ ውጤታችንን ለማግኘት መስመር ውስጥ ገባን ማለት ነው። ስለዚህ የመጀመሪያው ኦዲየንስን ለይተህ ማወቅ ይኖርብናል። ለምሳሌ ሰባኪዎችም ከሆነን ሀሳባችን የምናቀርብም ከሆነ የቤተ ክርስቲያኒቷን ወግ፣ ካልቸር፣ የንግግር ዘይቤ ሁሉ ማወቅ ይኖርብሃል ማለት ነው። ካልሆነ የፈለከውን ሀሳብ ይዘህ መተህ ወጋቸውን ካላወቅ፣ የኤግዛማይነሩን ባህል ምን አይነት ነገር እንደሚወድ ካላወቅ፣ ምን አይነት ፓወርፖይንት አዘገጃጀት ራሱ እንደሚወድ ካላወቅ አደጋ ውስጥ ልትሆን ትችላለህ ማለት ነው። ለምሳሌ እኔ ካየሁት አንዳንድ ኤግዛማይነሮች ፓወርፖይንት ላይ በጣም ትኩረት ይሰጣሉ። ፓወርፖይንት እንዲያምር ይፈልጋሉ። ፓወርፖይንት በቃ ዌል ኦሪየንትድ የሆነ ዌል ፕሪፔርድ የሆነ ፓወርፖይንት እንዲኖር ይፈልጋሉ፣ ማየት ይፈልጋሉ ማለት ነው። አንዳንዶች ደግሞ እንደዛ ነገር አይመቻቸው ዋናው ሀሳቡን እንጂ ፓወርፖይንት ምን ይሰራል የሚሉም ስላሉ፣ ስለዚህ ቀድመን ካወቅን ምንድነው የምናደርገው? እነርሱ በሚፈልጉት መንገድ እንቀርባለን ማለት ነው። ይህ ማለት ምን ማለት መሰላችሁ? ለምሳሌ አንተ የሰራው ወይንም አንድ ሰው የሰራው ሪሰርች ጥሩም ይሁን መጥፎ፣ ጥሩ የሰራውን ኦልሬዲ እኔ ጥሩ ሰርቻለሁ እና ዋናው የኔ ሀሳብ ነው ብቻ ካልክ እንደዛ ላይሆን ይችላል ማለት ነው። አንተንም ኢቫሉዌት የሚያደርገው ሰው ስለሆነ በሰው መንገድ መሄድ ይኖርብሃል ማለት ነው። አንተም ሰው ስለሆንክ እነርሱም ሰዎች ስለሆኑ እነርሱ በሚፈልጉት መንገድ ሄደ ያን የሰራውን እውነታ የሰራውን የለፋይበትን ዋናውን ነገር ግብ መምታት ይኖርብሃል ማለት ነው። ስለዚህ ቀድመ ይህንን ነገር ማስተካከል ይኖርብሃል ማለት ነው። አንዳንድ ሰዎች ምን ስሉ እንሰማለን? አይ እኔ ኦልሬዲ ለፍቻለሁ፣ ብዙ ነገር ሰርቻለሁ፣ ስለዚህ ይሄ ነገር አያስፈልገኝም። ኦልሬዲ የሰራሁት ኤክስፐሪመንትም ካለ ኤክስፐሪመንቱን ብቻ አቀርባለሁ እንጂ ምንድነው ይሄን ያክል መጨናነቅ የሚለው አለ። አይ እንደዛ አይሆንም ወንድም። መዘጋጀት ካለብህ በሁሉም ነገር መዘጋጀት ይኖርብሃል ማለት ነው። በአንዱ ጎበዝ ሆነ በሌላው ደግሞ ደካማ መሆን የለብህም ማለት ነው። ታክቲክ ነው፣ እውቀት ነው ማወቅ። ታክቲክ ነው፣ እውቀት ነው። ስለዚህ ይሄንንም ነገር ይዘህ ውጤታማ የምትሆንበትን መንገድ ማመቻቸት ይኖርብሃል ማለት ነው። የአድማጮቹን ባክግራውንድ ማወቅ ብቻ አይደለም። ሁለተኛስ ንግግር ስትጀምር ከመልካም ነገራቸው የጀመረው ፎርሽ ነው የሚጀምረው። ሁለተኛው ደግሞ በመልካም ነገር መጀመር ይባላል። የሰውን አቴንሽን የምትስብበትን መንገድ መፈለግ ይባላል። ምን ማለት ነው? ይሄም ለምሳሌ ፕሬዘንቴሽን በምናቀርብበት ጊዜ የራሳችንን አይዲያ ከማቅረባችን በፊት ከዚህ በፊት የተሰሩ ስራዎችን
ማምጣት ይኖርብናል ማለት ከኔ በፊት የተሰሩ ስራዎች ሙሉ በሙሉ ልክ አይደሉም ብለህ የምትነሳ ከሆነ ብዙ ጣጣ ውስጥ ነው የምትገባው ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ፖዚቲቭ የሆኑ ነገሮችን ማንሳት ይኖር። በሰው ፊትም ቆመን መድረክም ቆመን ሀሳባችንን በምናቀርብበት ጊዜ የሰውን አቴንሽን መሳብ ይኖርብናል ማለት ነው። ያም መንገድ የትኛው መንገድ ነው? በፖዚቲቭ ነገር መጀመር ይኖርብናል ማለት ነው። በፖዚቲቭ ነገር ስንጀምር የሰውን ሀሳብ የሰውን ልብ መክፈት እንችላለን ማለት ነው። ሰው ከዛ ወደ ሀሳባችን መግባት እንችላለን። በፖዚቲቭ ነገር የማንጀምር ከሆነ ኦልሬዲ ልባቸው ተዘግቷል። ምንም ብናወራ ምንም ብናቀርብ ላይሰሙን ስለሚችሉ ድጋማችን ከንቱ ሊሆን ስለሚችል በፖዚቲቭ ነገር መጀመር ይኖርብናል ማለት ነው። ይህ ሁለተኛው ስቴፕ ነው ማለት ነው። ወደ ሶስተኛ እግዚአብሔር በእነሱ የሰራውን ዋናና ጉልህ ታሪክ ቁጭ ያደርግላቸዋል። ሶስተኛው ደግሞ ምንድነው የተሰራው ምንድነው ያልተሰራ የሚለውን ወደ ሪሰርች ስናመጣ ወደ ጥናት ስናመጣ ወሳኝ የሆኑ ነገሮችን ብቻ መጥቀስ ይኖርብናል ማለት ነው። ያለው ነገር ይሄ ነው፣ የሌለው ነገር ደግሞ ይሄ ነው ብለን ማሳየት ይኖርብናል ማለት ነው። ይህም ደግሞ የሚረዳን የራሳችንን ሀሳብ እኛ የሰራነው በምን ላይ እንደሆነ በግልጽ ለማስረዳት መሄድ የሚገቡን መንገዶች ናቸው ማለት ነው። አንደኛው ኦዲየንሳችን ለይተን አውቀናል፣ ከነሱ ጋር ተግባብተናል። ሁለተኛ በፖዚቲቭ ነገር ጀምረናል፣ ልባቸውን ስበናል ወይንም ልባቸው ክፍት እንዲሆን አድርገናል። ሶስተኛ ደግሞ የተሰራው ምንድነው ያልተሰራው ምንድነው የሚለውን በሌላ ቋንቋ ጋፕ የምንለው ማለት ነው። ወሳኝ ነገሮችን ብቻ ማንሳት ይኖርብናል ማለት ነው። ከዛ በኋላ ልባቸው ተከፍተዋል፣ የተሰራው ነገር አሳውቃል፣ ያልተሰራው ወሳኝ የሆኑ ነገሮችን አንስተሃል። ከዛ ደግሞ ምን ማድረግ ነው? ወሳኝና ጉልህ ክስተቶችን ያነሳል። ይሄን ዋናው ጎል ማግባት ለአምስት ዋናው አሁን ከሱ እንዳሉት ወሳኝ የሆኑትን የራስህን ስራ፣ የራስህን አመለካከት፣ የራስህን ሀሳብ በአግባቡ መሸጥ ነው። የሰራውን ስራ የራስን ሀሳብ መግለጽ መናገር ይኖርብሃል ማለት ነው። በያዝከው ታክቲክ፣ በያዝከው ዲስፕሌይ መሰረት፣ በያዝከው የማሳመን ከሆነ የማሳመን ቴክኒክ መናገር ይኖርብሃል ማለት ነው። ይህ የራስን ሀሳብ የምታቀርብበት ስቴፕ አራተኛው ስቴፕ ነው ማለት ነው። አራተኛው ስቴፕ ነው። የራስን ሀሳብ የምታቀርብበት ቦታ አራተኛው ስቴፕ ነው። የሰራውን እያንዳንዱን ነገር መግለጽ ይኖርብሃል። ከላይ ካወራው ሀሳብ ጋር ጋፕ አለ ብለሃል። ያን ጋፕ መሸፈን በሚችል መንገድ የሰራውን ነገር ማቅረብ ይኖርብሃል ማለት ነው። ይህ አራተኛው ስቴፕ ነው ማለት ነው። ወደ አምስተኛው ስንሄድ አምስተኛውና የመጨረሻው በጣም ጥንቃቄ የሚጠይቀው ይሄን መልእክትህን አርሰህ ከዘራ በኋላ ውጤቱ የተለያየ ሊሆን ይችላል። አምስተኛው እኛ ሀሳባችንን ካቀረብን በኋላ ሰው በተለያየ አንግል ሊረዳን ይችላል ማለት ነው። ለዚህም ደግሞ ጥንቃቄ ማድረግ ይኖርብናል። ለምሳሌ እኛ መናገር የፈለግነው በሌላ አንግል ሆኖ ሰው ግን በሌላ አንግል በሌላ ዳይሬክሽን ሊረዳን ይችላል። ለዚህም ደግሞ ቀድመን መዘጋጀት ይኖርብናል ማለት ነው። ለምንድነው የኔን ሀሳብ ያልተቀበለው? ለምንድነው እኔ የለፋሁትን እሱ በሌላ አንግል ያየው ብለን የምናስብ ከሆነ ውጤታችን ከንቱ ይሆናል፣ ልፋታችን ከንቱ ይሆናል፣ መጨረሻው ድካም ብቻ ሆኖ ይቀራል ማለት ነው። ስለዚህ ለሚመጣው ለየትኛው ፊድባክ መዘጋጀት መቻል ይኖርብናል ማለት ነው። ሀሳባችንን የተቀበለውን አመስግነን ያልተቀበለውን ደግሞ ለማሳመን ለሌላ ክላሪፊኬሽን ደግሞ ራሳችንን ማዘጋጀት ይኖርብናል ማለት ነው። እነዚህን 5 ስቴፖችን ከተከተልን የፈለግነውን ነገር ማድረግ እንችላለን። ሀሳባችንን በቀላሉ መሸጥ እንችላለን ማለት ነው። ይህ ቪዲዮ እንደጠቀማችሁ አምናለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።